ለዚች እህታችን ሁላችሁ የምታውቁትን እባካችሁ ምክራችሁን ለግሷት። ጨንቋት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ ሁላችሁም በያላችሁበት አላህ ይጠብቃችሁ ይጠብቀን። ለቤቴ አዲስ ሆናችሁ ሰብስክራይብ አድርጉ፣ ቪዲዮ ላይክ ከማድረግ እስከ መጨረሻው ተከታተሉ። እንግዲህ ወሬ ሳላበዛባችሁ የእህቴን ኮሜንት ላይ ሲሄድላችሁ እህታችን ምንድነው ያለችው? እኔ ሀገር ለመግባት አልፈለኩም። እጄ ላይ ብር የለኝም። አሁን ባለውበት ሰዓት ኮንትራቴን ጨርሻለሁ። እዛው ደግሞ ልቀጥል። ቤቱ አይመችም። ቤቱ በጣም ረሃብ አለው። 2 አመቱን ራሱ ኮንትራቴን የጨረስኩት በመከራ ነው እና ሀገር ደግሞ ልሄድ እጄ ላይ ገንዘብ ስላሌለኝ እዚሁ መጥፋት ፈልጌ ነበረ። ኤርፖርት ላይ እንዴት ሆኜ ነው ምጠፋው? ሰዎቹ ሲሸኙን ውስጥ ድረስ አስገብተው ነው የሚሸኙን። እንትን ውስጥ ድረስ ነው የሚያስገቡን ኤርፖርት ላይ ማለት ነው። እና ከዛ ደግሞ እንዴት ሆኜ ነው ሞጣው ነው እያለች ያለችው። እንግዲህ ከኤርፖርት ለመጥፋት ፈልጋ ነው። ከኤርፖርት እንዴት ሆናችሁ እንደጠፋችሁ አንዳንድ እህቶቻችን ከኤርፖርት ተጠፉ ብዙ እህቶች ስላሉ ባካችሁ የምታውቁትን ነገሯት። እንዴት ተክኖ እንደሚወጣ ማለት ነው። ሁሉም እንዳሸኛኘቱ ይለያያል። እኔ የመጀመሪያ ጊዜ ስመጣ ማለት ነው አራው የመጀመሪያ ጊዜ ስመጣ የሚገርማችሁ ነገር ውስጥ በቃ እጄ ጨርሼ ቀይን አስረክቤ እስክቀመጥ ድረስ ከዛ ውስጥ ላይ ደግሞ የራሳቸው ያጎታቸው ልጅ ነበረ። አስክሪ ማለት ውስጥ ላይ ፖሊስ ሰላም ጠባቂ ማለት ነበረ። እሱን ጠብቃት ብሎት ማለት ነው። ያው እኔ ደርሶ መልስ ነበር ትኬት የተቆረጠልኝ። ጠብቃት ብሎት ቡና ገዝቶ ምናምን ሰጥቶኝ ልጁ ሄደ። ከዛ ያ ፖሊስ እየመጣ አልተሳፈራችሁም ይለኛል። እየመጣ ማለት አንዳንዶቹ ጠርጣሪዎቹ እንደዚህ ሰው ሊያደርጉልን ይችላሉ። አንዳንዶቹ ደግሞ ጭራሽ እንደዚህ በር ላይ አስገብተውን ትተውን ይሄዳሉ ማለት ነው። እና እንደ አሸኛኘቱ ይለያያል። ግን እዛ ኤርፖርት ላይ ለመጥፋት እኔ እንጃ ወይ ዕቃ ረስቻለሁ ብለሽ ተመልሰሽ ማውጣት፣ ስትወጪ ደግሞ ዝም ብለሽ ሳይሆን ሰው አዘጋጅተሽ ሚያነሳሽ ሰው አዘጋጅተሽ ነው መሆን ያለበት። አለበለዚያ የማንም መጫወቻ ትሆኛለሽ እህቴ። በሰላም ሀገርሽን ገብተሽ ሌላ ሀገር መሄድ ትችያለሽ። እንግዲህ ከሰዎችሽ ጋር በሰላም ከወጣሽ የትኛውንም ሀገር ከፈለግሽ ያንንም ሀገር ራሱንም መሄድ ትችያለሽ። እና ሰው ከሌላችሁ ባትጠፉ ጥሩ ነው። የጠፋ ሁሉም ስኬታማ ይሆናል አይደለም። የጠፉት ሁሉ ደስተኛ ናቸው ማለት አይደለም። እና አንዳንዴ የባሰውም ሊያጋጥመን ይችላል። አላህ ይጠብቀን እንጂ ሁሉንም ነገር አላህ ሲያመቻች ነው። እና ስትጠፉ አደራችሁን ያለ ሰው ዝም ብላችሁ አትውጡ። ሰው ከፍቷል ወይ ትታገታላችሁ። እንደገና ሌላ ጣጣ ውስጥ ትገባላችሁ። እንደገና መደፈር አለ፣ ስንት ነገር አለ። እና እህቶቼ ስትጠፉ መዳራችሁን አውቃችሁ ጥፉ። ያለበለዚያ ሰው ገላችሁ አልወጣችሁም። ቀጥ ሀገር ገብታችሁ መልሳችሁ እንደገና በህጋዊ ወደ ሌላ ሀገር መሄድ ነው እንደኔ ማለት ነው። እና ሰው ካላችሁ ደግሞ እዛው እስከሚያሳፍሩሽም አትጠብቂ፣ ውጪ። የታባቱ ድልሽም ሞክሪ። ሌላ ምን ይባላል? እንግዲህ ያለን አማራጭ ይሄ ነው። ይሄ ስደት ወይ ሞልቶ አይሞላ። አንዳንዱ በ3 አመቱ በ4 አመቱ ስኬታማ ሆኖ ወደ ሀገሩ ይገባል። አንዱ 10 አመትም ሰራ 15 አመትም ሰራ ዜሮ። ይሄ ዜሮ የሚያደርገው ሲጀመር ወላሂ ጥሩ ቤተሰብ ካላችሁ በ3 አመትም ትለወጣላችሁ። ምክንያቱም በ1 አመት የምናገኘው ደሞዝ ካልተቀናነሰ ካልተሞነጫጨረ ማለት ነው። የሀገር እንትን እኮ ነው ደሞዛችን፣ ብር እኮ ነው። ግን ምን ታረጉታላችሁ? እዚህ ለቤተሰብ ሌከሌ እያል ልከንም ደግሞ ለራሴም ያልነው በስርዓቱ ሳይቀመጥልን ሲቀር በዛ ዜሮ እንገባለን። ዙሮ ቤተሰብ ነው እነዚህ የሚያደርገን። ለራሳችን አንድ እንኳን ጫማ ሳንቀይር 1 ብር የሌለን አለን ማለት ነው። እና ለማንኛውም ባለፈው ነገር መጸጸት ሳይሆን መማር ነው ያለባችሁ። አላህ ሁላችሁንም ስኬታማ ያድርጋችሁ። ለመጥፋት ያሰባችሁ ያለ ሰው አትጥፉ አደራችሁን። እህታችንም እንግዲህ ከቻልሽ የምትወጭበትን መንገድ ካገኘሽ ውጪ። ኤርፖርት ላይ
እቃም ጥያለሁ ምንም ብለሽ ውጪ። ካልተመቻቸልሽ ደግሞ አትጨናነቂ፣ ሀገርሽን ግቢና መልሰሽ የሰው ሀገር መሄድ ነው። ሌላ ምንም አማራጭ የለውም። ወይ ከቻልሽ እዛው ቤት ውስጥ እያለሽ መጥፋት ነው። እንግዲህ መጥፋት እኔ አላበረታታም። ድሮም እላለሁ እኔ ለራሴም በ700 ጊዜ ደሞዜ 700 ሲሰጠኝ በዛን ሰዓት ራሱ 2000 ብር እየበሉ ሌሎቹ ነይ ስላስጠፋሽ እያሉኝ እኔ እምቢ ለምን እንደሆነ አላውቅም። አልወድም መጥፋት እምቢ ብዬ ይኸው ኖርኩኝ። ኖሬም ሀገሬን ገባው አልሐምዱሊላህ። እኔ የምግብ የምን ችግር አልነበረብኝም። ያው የደሞዝ ትንሽ ነበረ እንጂ ምግብ በራሴም እጅ ነበረ አልሐምዱሊላህ። በነገራችን ላይ ረሃብ ከባድ ነው። አንድ እህታችን መታለች እዚህ እኛ ጋር ማለት ነው። ወላሂ በቃ ውሎዋ አንድ ዳቦና አንድ ሻይ ብቻ ነበረ። ከዛ ተምርና ቡና ሌላ የለም ሁሌም ማለት ነው። አንዳንዴ የወጣት ቤት በጣም መጥፎ ነው። የሽማግሌ ቤት ይሻላል። ስራም ቢበዛ የሆነ ለሰው ሲባል ይሰራል። በዛም ትበላላችሁ። የወጣት ቤት ከባድ ነው። ለራሳቸው አንድ ሳንድዊች ወይ አንድ ቴካዌ እንትን ብለው ሰራተኛ ቱስት አምጥተው በቃ ከዛ ቱስት አጋጭተው ይለቋታል። ያንን ቱስት ወይ በሆዳ ይገባ ወይ አያጠግብ። አስተግፍሩላህ። በዛ እየደረቁ እንትን ይላሉ። እዚህ መታ ወላይ ብታዩት እንደው ሉሲ ምንድነው ምን ሶሻል መጽሐፍ ላይ ነው አጥንት አለ የለም። ልክ እንደሱ በአጥንቱ ነው እንትን ያለው ህይወት ማለት ነው። ነፍሷ ብቻ ነው ያለው እንዳለ አጥንቷ፣ ቆዳ ብቻ ነው የቀረው። አጥንቷና ቆዳው ስጋ የሚባል ነገር የለባትም። አይኗ ሁሉ ውስጥ ገብቶ ፊቷ እንደ እንትን ቢስሚላ። እና ይሄ ምንድነው ረሃብ ችላ በቃ ኑራ 2 አመቷን ጨርሳ ካፍንጫይ ብላ መጣች። እዚህ እንጀራ ቢቀርብላት ጎሮሮ አልውጥ አለ። በቃ ተዘግቷል፣ ቱቧ ተዘግቷል። ሐኪም ቤት ስትመላለስ ይኸው አልሐምዱሊላህ አሁን ላይ ወደ ሰውነት ተራ ገባች ማለት ነው። እንደ ሰው መሆን ጀመረች ሰውነቷ። እና በጣም ከባድ ነው። አንዳንዴ ራሳችንን እየጎዳን የምናደርገው ስራ መልሶ ራሳችን ነው የምንጎዳው። ያ የሰራንበት ገንዘብ ለራሳችንም ላይ በቃን፣ ለሕክምናም ላይ በቃን ይችላል። በምግብ ዙሪያ አትጎዱ። በእንቅልፍ ዙሪያ፣ በምግብ ዙሪያ ጉዳት ካለባችሁ በጊዜው መፍትሄ ፈልጉ። አንዴ ከተወጋችሁ መመለሻ የለምና ለማንኛውም አላህ ሁላችሁንም ይፈርጃችሁ። ሳይቸግረው የወጣው የለም፣ ሁሉም ቸግሮት ነው የወጣው። አላህ ይፈርጀው እላችኋለሁ። እንብላ አላልኳችሁ? ኑ ብሉ። እንግዲህ እየበላን ነው። በለዓፊያ በሉን።